ዛሬ የሚያገለግለን በጣም ምንወደው ፓስተራችን ፓስተር ዳግም ነው። እኔ እንደውም ባለፈው ልሰጠው ነበር፣ ባለፈው ሳምንት ላይ ሰጠው እንጂ ፓስተር ቀጥታ ከእንቅልፍ እንደመጣሁ አለ። እግዚአብሔር ይባርክ። በጣም ሚስ ስላደረኩት ማለት ነው እንደዛ ያልኩት ስለምንወደው በጣም ዛሬ ምንወደው ፓስተራችን ፓስተር ዳግም ነው። እግዚአብሔር መንፈስ ለሱ ጊዜው ሰዓቱን ሰጣለሁ። ጌታ ይባርከን በማለት ሃሌሉያ ክብር ለእግዚአብሔር ይሁን። በጣም ወዳችኋለሁ። በረከቶች ስለሆናችሁ እግዚአብሔር ከምንም በላይ ለሰው የሚሰጠው ሰውን ነውና እግዚአብሔር በረከት አድርጎ እናንተን ስለሰጠን ጌታን እናመሰግናለን። ክብር ለእግዚአብሔር ይሁን። ያገለገሉንን ሁሉ ጌታ ይባርክ። ሃሌሉያ ኢየሱስ ለኔ በመስቀል ሞተልኝ፣ ውለታው በዛብኝ፣ በእንጨት ተንጠልጥሎ እርግማን ሆነልኝ። ውለታው በዛብኝ፣ በከበረ ደሙ በውድ ዋጋ ገዛኝ።
ለእግዚአብሔር ለአምላካችን ይሁን። እግዚአብሔርን እናመሰግናለን። ጌታ መልካም አምላክ ነው። ሃሌሉያ። የረዳን እግዚአብሔር ይባረክ። ሃሌሉያ። መጽሐፍ ቅዱሳችሁን ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እናውጣና እግዚአብሔርን ቃል ከዛ ክፍል ነው የምንካፈለው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሮ ያለውን አነባለሁ። ከ14 እስከ 17 አንተ ግን በተማርክበትና በተረዳህበት ነገር ከማን እንደተማርከው ታውቃለህ። ከሕፃንነትህ ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍት ተማርካል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን ሥራ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ አሜን። ክብር ለእግዚአብሔር ይሁን። እንግዲህ እንደምታውቁት ሐዋርያው ጳውሎስ ሁለተኛ ጢሞቴዎስን የጻፈው ለጢሞቴዎስ ነው። በእድሜው መጨረሻ አካባቢ ነው የጻፈው። ሊሄድ እንደሚሄድ መሄጃው እንደደረሰ መሞቻው እንደደረሰ ያውቃል እና በእድሜው መጨረሻ ላይ ነው። ስለዚህ እንደምታውቁት በመጨረሻ ላይ የሚናገር ሰው መሄጃው ሲቀርብ መሰናበቻው የቀረበ ሰው የሚናገረው በጣም በቃ አለኝ የሚለውን ለትውልድ ሊያስተላልፍ የሚፈልገውን በጣም ቁም ነገር ነው። የሚቀልድበት ጊዜ አይደለም፣ የሚጫወትበት ጊዜ አይደለም። ከዚህ በፊት እንደውም ካገለገለው በላይ ሲሪየስ የሆነ ነገር ነው የሚናገረው። ምክንያቱም እሱ እንደሚሄድ ያውቃል። ስለዚህ የሚተካው ደግሞ ያን ጄኔሬሽን ያፈራ አገልጋይ ነው። ስለዚህ ስለነሱ የሚናገረው በመጨረሻ ላይ የሚሰጣቸው አለኝ የሚለውን ምክር ነው። መሄጃው እንደደረሰ ሲናገር በመስዋዕት እንደሚደረግ የኔ ሕይወት የሚሰዋበት ጊዜ ደርሷል ይለዋል። ይሰዋል፣ የሚሄድበት ጊዜ ደርሷል እያለ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ሲነግረው ትመለከታላችሁ። እና በዚህ በመጨረሻ ሕይወቱ ምዕራፍ ላይ ቆሞ የራሱን ሕይወት ሲመለከት ወደኋላ ሲመለከት በጸጸት ሳይሆን በርካታ ነበረ እግዚአብሔርን እንደሚገባ እንዳገለገለ። መቼም እንደምታውቁት ያው ፐርፌክት የሆነ ሰው በምድር ላይ የለም። ግን የተሰጠውን አደራ በኃላፊነት ተቀብሎ በጣም በቃ ስኬታማ አገልግሎት ያገለገለ ጳውሎስ ነው። በጣም ያገለገለ ሰው ነው። በጥንቃቄ እግዚአብሔርን በመፍራት የተመላለሰ አገልጋይ ነው እና የኋላውን ሲመለከት በጸጸት አይደለም የሚመለከተው። እንደውም እንዲህ ይለዋል በዛው በሁለተኛ ጢሞቴዎስ ምዕራፍ 4:7 ላይ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ እያለ ይናገራል። እነሆ ሃይማኖቴንም ጠብቄአለሁኝ ይላል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ እንደገና ሃይማኖቴንም ጠብቄአለሁ። ስለዚህ ያለፈ ታሪኩን ሲመለከት ብዙ ሰው የሚጸጸትበትን ነገር አልጸጸትም፣ መልካም የሆነ ገድል ተጋድያለሁ። እኔ ብትጠይቁኝ ብዙ የምጸጸትባቸው ነገሮች አሉ። ምነው ይህንን ባደረግኩ፣ ምነው ጌታ የተናገረኝ ጊዜ እሺ ብዬ በታዘዝኩኝ ብዬ የምላቸው ጊዜያት አሉ። እግዚአብሔር መልካም ስለሆነ በዛም በዚህም እያደረገ እየረዳም እየደገፈም እየገሰጸም እየመከረም አመጣን እንጂ ብዙዎቻችን ቸርች እንኳን የምንገኝ ሰዎች አይደለንም። ለእግዚአብሔር ብዙ ማንታዘዝ ማንመች ሰዎች ነን። ወደ ኋላ ሲመለከት አልተጸጸተም። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ። የኋላውን ብቻ አይደለም የፊቱን ሲያስብ ደግሞ የሚታየው ድል ነው። ክብር ለእግዚአብሔር አምላካችን ይሁን።
ከዚህ ከሞት በኋላ ባለው ሕይወትም ያለውን ሕይወት ሲያስብ በድል ነው የሚያስበው። የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም አክሊል ደግሞ ጻድቅ ፈራጅ ከሆነው ከጌታ ከኢየሱስ እቀበላለሁ ብሎ በዚህ መልኩ ነው የሚያስበው። ይህንን የሆነበት ምክንያት ሕይወቱን በጥንቃቄ ስለኖረ ነው። በእግዚአብሔር ቃል ጸንቶ ስለቆመ ነው። ስለዚህ ተመሳሳይ ነገር ነው አሁን ለጢሞቴዎስ እያለ ያለው። መልካሙን ገድል ተጋድላ ኃላፊነትን ተወጥተህ ለመጨረስ ከፈለግ አንተ ግን ይለዋል በተማርክበት በዚያ ምን በል ጽና ይለዋል። ባወቅከውና በተማርክበት በዚያ ትምህርት ጽና። ከማን እንደተቀበልከው ታውቃለህ። ከዛ በላይ ያለውን በምዕራፍ 3 ላይ ስትመለከቱ በመጨረሻው ዘመን የሚመጣውን ነገር ይናገራል። ሰዎች ምን አይነት ሰው እንደሚሆኑ፣ ምን አይነት ባህሪ እንደሚኖራቸው ዘመኑ አይደለም አስጨናቂ ዘመን ይለዋል። ግን ዘመኑን አስጨናቂ እንዲሆን ያደረጉት ሰዎች እንደሆኑ ይናገራል። ሰዎች ራስ ወዳዶች ይሆናሉ። ሰዎች ለሌሎች የማያስቡ ይሆናሉ። ተሳዳቢዎች፣ ትምክህተኞች፣ ትዕቢተኞች፣ ገንዘብ ወዳዶች፣ ለወላጆቻቸው ማይታዘዙ ብዙ አይነት ነገር እንደሚሆን ከተናገረው በኋላ ነው። አንተ ግን እንደነሱ አይደለም። አንተ ግን እዛኛው ካምፑስ አይደለም። አንተ ግን የተጠራህበት ዓላማ አለ። እንደ ማንኛውም ሰው ልትሆን አትችልም። ሰው በሚስትበት ጊዜ እንኳን አንተ ግን ጸንተህ ቁም። ለምን? የተማርከው ትምህርት አለ። በዚህ ትምህርት ላይ ጸንተህ ከቆምክ፣ በዚህ የእግዚአብሔር ቃል እውነት ላይ ጸንተህ ከቆምክ ሩጫህን በትጋት ትፈጽማለህ፣ በድል ትፈጽማለህ እያለ በእግዚአብሔር ቃል መጽናት የሚል ርዕስ ነው የሰጠው። ለምን? እየመከረው ያለው እሱን ስለሆነ ጸንተህ ኑር ይለዋል። ሙሴ ከሞተ በኋላ እንደምታውቁት እግዚአብሔር ኢያሱን በምዕራፍ 1 ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜ መንገድ ይቃናልሃል፣ ይከናወንልሃል። ሩጫህን በድል ለመጨረስ ከፈለግ ሙሴ ባሪያዬ በቤቴ ታማኝ እንደነበረ አንተም ታማኝ ሆነ ለመቀጠል ከፈለግ የዚህን ሕግ መጽሐፍ ከአፍህ አትለየው፣ ነገር ግን በቀንና በሌሊት አስበው ወይም አሰላስለው ነው የሚለው። አሰላስለው፣ ሜዲቴት አድርገው። የዛን ጊዜ መንገድ ይቃናልሃል፣ የዛን ጊዜ ሩጫን በድል ትጨርሳለህ ይለዋል። ክብር ለእግዚአብሔር ለአምላካችን። እግዚአብሔር በድል እንዲያስጨርሰን ከፈለግን መጽሐፍ ቅዱስ ለእኛም የሚነግረን ይሄን ነው። በአወቅነው በተማርንበት እውነት ጸንተን እንድንኖር። በዚህ ዘመን እንደምታውቁት የኢንፎርሜሽን ችግር የለም። በጣም 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 ብዙ ነገር በአንድ ጊዜ ገብታችሁ ማየት የምትችሉበት ዘመን ላይ ነው ያለ። ቅድም እዚህ ጋር ቶቢን ጠራሁትና ላላሳየህ ወደፊት እንዴት እንደምታደርግ እኛ ባንኖር እንኳን አንተ ትሰካከዋለህና ብዬ ጠራሁት። ይህንን ማይክ እንዴት እንደሚሰካ ላሳየህ። ከዛ ደግሞ ቻት ጂፒቲ ውስጥ ገብቼ ነው። አያችሁ ምን ያህል እንደሄደ ትውልዱ። እኛ ተንበርክከን ለፍተን ሰው አሳይቶ ሲሰካ ተቀረ ተብለን ነው። አሁን ቻት ጂፒቲ ውስጥ ገብቼ አዋለሁ። ምን ችግር ሊያወጣልን? የኢንፎርሜሽን ችግር የለም፣ የእውቀት ችግር የለም ልላችሁ ነው። ትልቁ ችግር የሆነው ግን ቻት ጂፒቲ አኖረኝም። እንዴት መኖር እንዳለብኝ ሊነግረኝ ይችላል እንጂ ኑሮውን ስኖረው ግን እንዴት በጥንቃቄ መኖር እንዳለብኝ ራሴን ትሬን ማድረግ ያለብኝ ራሴን። እግዚአብሔር ቃል መታዘዝ ያለብኝ ራሴን።
መጽሐፍ ቅዱስ ያዕቆብ ሲናገር ቃሉን የምታደርጉ ነው እንጂ ራሳችሁን እየሰማችሁ እያሳታችሁ ሰሚዎች ብቻ አትሆኑ ይላል። ቃሉን አድርጉት፣ ለቃሉ ታዘዙ ይለናል። በእግዚአብሔር ቃል ጸንተን መኖር ያለብን ለምን እንደሆነ 3 ነጥቦችን ይነግረዋል። እዛው ክፍል ላይ ታገኟቸዋላችሁ። የመጀመሪያው የሚለው መዳን የሚገኝበት ጥበብ ነው ይለዋል። መዳን የሚገኝበት ጥበብ ነው። ወንጌል እግዚአብሔር የማዳን ኃይል የተገለጠበት ጥበብ ነው። ይህ ጥበብ እንደምታውቁት ትምህርት ቤት ገብተን የምናገኘው ጥበብ አይደለም። ምድራዊ ጥበብ አይደለም። መዳን የሚያስገኘው ሰማያዊ የሆነ ጥበብ እንደሚያስፈልገን ሲናገር ይህ ወንጌል ይለዋል። ይህ የእግዚአብሔር ቃል መዳን የሚገኝበት ጥበብ ይሰጣል። በጣም ሰዎች በዚህ ዘመን ብዙ ደረጃ የደረሱበት ዘመን ነው። በሕክምናውም እኮ ልቀው ሄደዋል ሰዎች አይደለም። በሳይንስ በቴክኖሎጂ በብዙ አቅጣጫ በፊት የነበሩ አሁን በሽታዎች በቀላሉ ሰዎችን ይገሉ የነበሩ ሕክምና የማይገኝላቸው ብዙ በሽታዎች አሁን በቀላል መዳን ችለዋል። ሕክምናው ተራቋል፣ ሄደዋል። ብዙ ነገር ማድረግ ችለዋል። ያው ሰዎች ስለሆኑ እግዚአብሔርን ስለማይወክሉ እስካሁን የሚታገሉባቸው ነገሮች ይኖሩ እንጂ ግን ከበፊት ከነበረው ነገር ስናነጻጽረው በጣም ብዙ ርቀት ሄደዋል። ትልቁን የሰው ልጅ ችግር ግን አላገኙትም። ዋናውን ስሩን አላገኙትም። እሱም ኃጢአት ነው። ይህንን መፍትሄ ሊያገኝ የሚችል ለዚህ መድኃኒት የማግኘት የሚቻለው እግዚአብሔር በሚሰጠው ጥበብ ነው። እሱም ኢየሱስ ክርስቶስ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። የእግዚአብሔር ጥበብና የእግዚአብሔር ኃይል የተባለው ኢየሱስ ክርስቶስ ነው። እሱ ነው። ወደ እሱ ስንጠጋ ብቻ ነው። እሱ ደግሞ የሚገኘው በዚህ በቃል ውስጥ ነው። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ማለባትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረ ይላል። እግዚአብሔር ሊናገር የሚችለውን አለኝ የሚለውን ዋና ነገር በልጁ በክርስቶስ ኢየሱስ ተናግሯል። ሃሌሉያ! ልጁ ያለው ሕይወት አለው። አሜን! ክብር ለስሙ ይሁን። ከዚህ ቃል ውጭ መድኃኒት ያልተገኘለት ነገር ቢኖር እሱ ነው። ኃጢአት፣ የኃጢአት በሽታ። ይህንን መዳን የሚገኝበትን ከኃጢአት ነፃ መውጣት የሚቻልበትን ከሰይጣን ስርዓት ነፃ መውጣት የሚቻልበትን ከብዙ ነገር ሰው ነፃ ሊወጣ የሚችልበትን እውነት የነገረን ይሄ ነው። ሰዎችን እያከሙ ራሳቸው ዲፕሬስድ የሚሆኑ አሉ። ሰዎችን እያከሙ ራሳቸው በብዙ ስቃይ ውስጥ የሚያልፉ አሉ። በምድር ላይ ሰው እንዲህ አይነት እንዲያልፍ ያደረገው መሰረታዊ ነገር ኃጢአት ነው። ስለዚህ ይህንን ጥበብ ማግኘት ከፈለግ መዳን የሚገኝበት ጥበብ ከእግዚአብሔር ዘንድ ይገኛል። ትምህርት ቤት ተምረህ አታገኘው። መማር ጥሩ ነው። ምድራዊ ጥበብ ቢኖርህ ጥሩ ነው። ግን ከዛ በላይ እንዲህ አይነቱን ጥበብ ልታገኝ የምችለው ከእግዚአብሔር ነው ይለዋል። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ይላል ጳውሎስ። እሱም ይሰጠዋል። ያዕቆብ ምዕራፍ 1 ቁጥር 5 ከእናንተ ማንም ጥበብ ቢጎድለው። ምን አይነት ጥበብ? ሰማያዊ የሆነ ጥበብ፣ እግዚአብሔር ብቻ የሚሰጠው ጥበብ፣ መንፈሳዊ የሆነ ጥበብ። ይህን ጥበብ ማግኘት የሚፈልግ ከእግዚአብሔር ይለምን፣ እሱም ይሰጠዋል ይላል። የበጎ ስጦታ ሁሉ ምንጭ እግዚአብሔር ስለሆነ በጎ ስጦታ ፍጹም በረከት ከማን ነው? ከላይ ነው፣ ከእግዚአብሔር ዘንድ ነው። እግዚአብሔር ይባላል። ምሳሌ 2:6 ላይ እግዚአብሔር ጥበብን ይሰጣል፣ ከአንደበቱም እውቀትን
እና ማስተዋል ይወጣል። መዳን የሚገኘው ኢየሱስን በማመን ብቻ። በኢየሱስ ለማመን ማንነቱን ማወቅ፣ በሱ በትንሣኤው በሞቱ በትንሣኤው ማመን ያስፈልጋል። ዓለም በጥበቧ ምንም ያህል ደረጃ ብትደርስ ብትራቀቅ ይህን ልታገኝ አልቻለችም። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ልታውቅ አልቻለችም። በስብከት ሞኝነት የሚያምኑትን ሊያድን እግዚአብሔር በጎ ፈቃዱ ሆኗል ይላል አንደኛ ቆሮንቶስ ምዕራፍ 1:21። ወንጌል እግዚአብሔር ልጅ ስለ ኢየሱስ የሚናገር ነው። አይሁዶች ጥበበኛ ብለው የሚሉት አይነት ሞት አይደለም የሞተው። የመስቀል ሞት ለነሱ የተረገመ ሰው ነው የሚሞተው፣ በመስቀል ላይ የሚሞተው ብለው ነው የሚያምኑት። እንደውም ሻባት ከመግባቱ በፊት ቶሎ ብሎ ያወርዳሉ። የሞተ የተንጠለጠለ ሰው ካለ በሰንበት እንዳይረክሱ። አይሁዶች ለነሱ ይሄ ነው መርገም ነው። ለግሪክ ሰዎች ወይም ለአሕዛብ ደግሞ ጥበብ ብለው የሚሉት ጥበበኛ ብለው የሚሉት በጥበቡ ከተጠመደበት ወጥመድ ከሞት ወጥመድ ቢያመልጥ ነበረ። ብዙ ምድራዊ እውቀት የሰበሰበ ቢሆን እነሱ እንደሚሉት እንደነሱ ፈላስፎች ብዙ እውቀትን ቢገልጥላቸው ምድራዊው ነገር እነሱ የሚያምኑትን ነገር ቢነግራቸው፣ እንዲህ አይነት ሰዎችን መስማት ይወዳሉ። አስተውላችሁ እንደሆነ መጽሐፍ ቅዱስ ውስጥ በጣም መስማት ይፈልጋሉ። ይህን ሲሰሙ ነው የሚውሉት። እስቲ አዲስ ነገር ይናገራል ብለው እኮ ነው አርስፋጎስ ላይ ጳውሎስን ሊሰሙት ጆሮአቸውን የሰጡት ስለ ሙታን ትንሣኤ ሲናገር። ምክንያቱም በቃ የሞተ ሰው ሞተ ነው፣ አለቀ። ከዛ በኋላ ምንም ላይፍ የለም፣ ምንም አይቀጥልም ብለው ነው የሚያምኑት። እና ጳውሎስ ሄደና ይሄን ነገር ሲያነሳ እስቲ ልንሰማ እንፈልጋለን አሉት። መስማት ይፈልጋሉ። እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ የሚለውም እኮ የመጣው ከዚህ የተነሳ ነው። በምድራዊ ጥበብ ነው የመሰሏቸው አገልጋዮቻቸው። የምድር ጥበብ እንደሚናገር ሰው ይሄኛው ጥሩ ተናጋሪ ነው፣ ይሄኛው ትንሽ። ጳውሎስ ግን እኛ ግን የተሰቀለውን ኢየሱስን እንሰብካለን። ሃሌሉያ! ምክንያቱም እሱ ውስጥ መዳን የሚገኝበት ጥበብ አለ። ወንጌል እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ደካማ መስሎ ወደ ምድር መጥቶ አገልግሎቱን ከጨረሰ በኋላ ለሞት ራሱን አሳልፎ ሲሰጥ ተሰናከሉበት። እንዲህ ያለ ጥበብ የለም አሉ። አናምንበትም። ምክንያቱም አይሁዶች የሚያምኑት ለዘላለም እንደሚኖር ነው። መሲህ ሲመጣ ለዘላለም እንደሚኖር ነው። ይህን ሞቶ ተነስቶ ዳግም ይመጣል የሚለውን ነገር ብዙ ነቢያቶች እንኳን አላዩትም። ብሉይ ኪዳን ብዙ አልተረዱትም። ስለዚህ አዲስ ነገር ሆነባቸው። ኢየሱስ ግን የእግዚአብሔር ጥበብ ነው። አሜን። ዓለም ካስደነቀ የሰዎች ጥበብ ይልቅ ሰዎች ሞኝነት ብለው የሚያምኑት የእግዚአብሔር ጥበብ ይበልጣል። ሃሌሉያ! ሞኝነት ነው። የተሰቀለ አንድ ሰው አይቶ በሱ አምነው እስቲ በአይምሮ ሀስብ ተብሎ ከዚህ ዓመት በፊት ከ2000 ምናምን ዓመት በፊት አንድ ሰው ስላንተ ተሰቅሎልሃል፣ ስላንተ ሞቷል፣ በሱ ብታምን በጣም እኮ ለአይምሮ ሰው አይገባም አይደል? እንዲህ ያለ ነገር ሌላ የተሻለ ነገር ካለ ንገረኝ ነው የምንለው። እግዚአብሔር እኮ ባይገልጥልን ብዙዎቻችን አይደለም ሁላችንም የተሻለ ሰው እንደሌለ ታውቃላችሁ።
በጣም የተሻልኩ ነኝ፣ አልጠጣም፣ አላጨስም፣ ያላረግም ነበር የሚለው ሁሉ እኩል ኃጢአተኛ ነው። ሁሉ ኃጢአትን ሰርተዋል እና አልተገለጠልንም። አይገባንም እኮ አይገባንም። እኔ ጌታን ሳላቅ እንደ ሌሎቻችሁ እንኳን መጽሐፍ ቅዱስ አንብቤ አልወደውም። ገና ገልጬ ከሌ ወለደ ሲለኝ ይሄ ነገር ብዬ ነው የምዘጋው፣ ክፉም እንዳልናገር። አይገባንም። እንዴት እንደገለጠልን አናውቅ። ይሄ ሚስጥር ገባን። ሃሌሉያ! ይሄ ሚስጥር ገባን። ዋናው መዳን በዚህ እግዚአብሔር ቃል ውስጥ ነው። እግዚአብሔር ቃል በትክክል መሰበክ ያለበት ለዚህ ነው። ሰዎች ጌታን ወደ ማወቅ የሚመጡበት። የሰው ጥበብና ፍልስፍና ሰውን አያድንም። እግዚአብሔር ቃል ሰዎችን ለመለወጥ ኃይል አለው። ቅዱሳን መጽሐፍት የሚለው ይሄንን ነው። እነኝህን የብሉይ ኪዳን መጽሐፍቶችን እነሱን አውቀሃል፣ በእነሱ ኑር ይለዋል። ብዙ ታላላቅ ሰዎች የእግዚአብሔር ሰዎች ነፃ የወጡት በዚህ ቃል ነው። ሃሌሉያ! እስረኛውን የሚፈታ ይሄ ቃል ነው። አመፀኛውን ወደ እግዚአብሔር የሚመልስ ይሄ ቃል ነው። ሌባውን የሚመልስ ይሄ ቃል ነው። ነፍሰ ገዳዩን የሚመልስ ይሄ ቃል ነው። ሁለተኛ የእግዚአብሔር መንፈስ ያለበት ነው ይለው። የእግዚአብሔር መንፈስ ያለበት ስለሆነ በዚህ ቃል ጸንተህ መኖር አለብህ ይለዋል። ይህን ሊትራሊ ቃል በቃል የሚለው all scripture is breathed out by God ነው የሚለው። የእግዚአብሔር እስትንፋሳዊ ቃል ነው የሚለው። እግዚአብሔር እፍ ያለበት ቃል ነው ይሄ ቃል። ሃሌሉያ! ከሱ አንደበት የወጣ ቃል ነው። መጽሐፍ ቅዱስ እንደምታውቁት በ1500 ዓመት ያህል ልዩነት ውስጥ የተጻፈ እንደሆነ ይታሰባል። ዘፍጥረት ከተጻፈበትና ራእይ ከተጻፈበት ድረስ ያለው ልዩነት ይሄን ያህል ነው እንደሆነ ነው የሚገመተው። ትክክለኛው ባይታወቅ የ1500 ዓመት ያህል ልዩነት አለ። እንደገና ጸሐፊዎቹ 40 የሚሆኑ ጸሐፊዎችን ለጻፉት ነው የሚታመነው። ይህ ሁሉ የሆነው ግን በጣም የሚገርመው መጽሐፍ ቅዱስ ውስጥ ግጭት የለም። የሚያልፍ ቃል አይደለም። እነዚህ ጸሐፊዎች ተስማምተው እንዴት ሊጽፉ ይችላሉ? የማይተዋወቁ ሰዎች ናቸው። ውሸት ነው። ሐዋርያቱ ነቢያቱ የጻፉልን ውሸት ነው። የራሳቸውን ነገር ፈጥረው ነው የጻፉልን ብላችሁ እንዳትሉ። እንዴት ሰው ራሱ ለፈጠረው ውሸት ይሞታል? ሊገሉኝ ሲሉ ውሸቴን ነው ተውኝ ይላሉ። ግን የኖሩበት ሕይወት ስለሆነ የሚያውቁት እውነት ስለሆነ ለዚህ ወንጌል ሕይወታቸውን ሰጥተዋል። ሃሌሉያ! ክብር ለእግዚአብሔር ይሁን። ሕይወታቸውን የሰጡለት እውነት ስለሆነ የሚያውቁትን ስለተናገሩ የእግዚአብሔር መንፈስ የገለጠላቸውን ስለሆነ በሶሻል ስታትሳቸው በህይወት ባክግራውንዳቸው በየትኛውም ነገር ብታያቸው የተለያዩ ሰዎች ናቸው። የተለያዩ ናቸው። ኢሳያስ ነቢይ ነበረ። ዳዊትን ብታዩት ከበግረኝነት የተነሳ ነው። ዮሐንስ አሳ አጥማጅ ነበረ። ጳውሎስ ድንኳን ሰፊ ነበረ። ሉቃስ ሐኪም ነበረ። እንደዚህ እያላችሁ ብትሉ ብታዩአቸው እያንዳንዳቸው የተለያየ ኑሮ ደረጃ ላይ ነበሩ። የተለያየ ሙያ ያላቸው ሰዎች ናቸው። እነኚህ ሁሉ እንዴት ተስማምተው አንድ ሀሳብ ሊጽፉ ይችላሉ? እንደው አቅደው እንኳን ቢያደርጉት የሚሆን ነገር አይደለም። ይሄ ማለት እግዚአብሔር የእነሱን የአጻጻፍ ስልት የእነሱን ቮካብለሪ አልተጠቀመም ማለት አይደለም። ሮቦት አይደለም ያጻፈው፣ ሰው ነው። የራሳቸውን የአጻጻፍ ስልት ተጠቅመዋል። የራሳቸውን የቃላት አጠቃቀም ተጠቅመዋል። ነገር ግን የሚጽፉት ነገር እኛ ሳንረዳው ካልቀረን በስተቀር
ሐሳቡ በመንፈስ ቅዱስ ብትረዱት አንድ አይነት ሐሳብ። ለምን? ኢንስፓየርድ የሆነ ቃል ስለሆነ፣ እግዚአብሔር እስትንፋሳዊ የሆነ ቃል ስለሆነ፣ እሱ እየተቆጣጠረ ያጻፈው ለእኛ የተናገረው ቃል ስለሆነ ክብር ለስሙ ይሁን። ሃሌሉያ። ለዚህ ነው ጌታ ሲናገር ሕይወት የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም አለና እኔ የነገርኳችሁ ቃል ግን መንፈስም ነው ሕይወትም ነው። ይሄ ቃል መንፈስ የሆነ ቃል፣ መንፈስ ያለበት የእግዚአብሔር እስትንፋሳዊ ቃል። መጽሐፍ ቅዱስ ኢንሄረንት ማለት የማይጠፋ የማይለወጥ የእግዚአብሔር ቃል። በዚህ በፖስት ሞደርኒዝም ዘመን ሰዎች እውነት የሚባል ነገር የለም ብለው ያምናሉ። ታውቃላችሁ፣ አብሶሉት የሆነ እውነት የለም። እንደ ሰው ነው የሚወሰነው፣ እንደ ሁኔታው ነው የሚወሰነው። ለእኔ እውነት የሆነ ነገር ለሌላው እውነት ላይሆን ይችላል ይላል። እንዲህ ከሆነ እውነት መለኪያ አጥቷል። የእግዚአብሔር ቃል ግን እውነት ነው። ሃሌሉያ። ክብር ለስሙ ይሁን። ወይ ካልገባቸው እንደ ጲላጦስ መጠየቅ ይሻላል። እውነት ምንድን ነው ብሎ እንደጠየቀው። እውነት አይለወጥ፣ እውነት ቃል ነው፣ እውነት ክርስቶስ ነው። ስለዚህ እግዚአብሔር ተቆጣጥሮ ስላጻፋቸው፣ በእግዚአብሔር መንፈስ ተነድተው ስለጻፉ፣ የእግዚአብሔር እስትንፋሳዊ ቃል ስለሆነ፣ እግዚአብሔር ደግሞ ስለማይዋሽ ይሄ ቃል እውነት ነው። ሃሌሉያ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም ይላል ዘኍልቍ ምዕራፍ 23። ጳውሎስ ቅዱሳን መጽሐፍ ያለው እንግዲህ እነኚህን መጽሐፍት ነው። እያንዳንዳቸው ለየብቻ ስለነበሩ እንደዚህ ተጠርዘው ከመውጣት በፊት የእግዚአብሔር እስትንፋሳዊ ቃል ስለሆነ ለማስተማር፣ ለመገሰጽ፣ ለማቅናት በጽድቅም ላለው ምክር ይጠቅማል፣ ለትምህርት ይጠቅማል። እግዚአብሔር ለማወቅ የምንችለው በቃሉ ስለሆነ እግዚአብሔር ብቻ ሳይሆን እርሱ ለእኛ ያለውንም ዓላማ ለእኛ ያለውንም ሐሳብ የምናውቀው በቃሉ ስለሆነ ለትምህርት ይጠቅማል። መንፈሳዊ እድገት የሚገኘው የእግዚአብሔርን ቃል በመመገብ ስለሆነ እንግዲህ ክፋትን ሁሉ፣ ተንኮልንም፣ ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመገቡ፣ ያሳድጋችኋል፣ የቃሉን ወተት ተመገቡ እያለ ነው ጴጥሮስ። አንደኛ ጴጥሮስ 2:1-3 እውቀት በልባችን ስንሰውር እግዚአብሔር እንዳንበድል ያደርገናል። ዳዊት ሲናገር አንተን እንዳልበድል ቃልህን በልቤ ሰወርኩ። የእግዚአብሔር ሕዝብ የሚስተው የሚጠፋው እውቀትን ከማጣት የተነሳ እግዚአብሔር ራሱ ተናግሯል። ሕዝቤ እውቀትን ከማጣቱ የተነሳ ጠፍቷል፣ አንተም እውቀትን ጠልታልና እኔም ካህን እንዳትሆነኝ እጠላለሁ ይላል። ስለዚህ ለትምህርት ይጠቅማል። ከምንም ነገር በላይ ይህንን የእግዚአብሔርን ቃል ተማሩት፣ አጥኑት፣ በግላችሁ አጥኑት። ሲሰበክ ሲሪየስሊ በደንብ ያዙት። ለትምህርት ይጠቅማል። እውቀት ከሌለን እንጠፋለን። የት እንደምናርፍ አናውቅም። በትምህርት ነፋስ እየተፍገመገምን እንጠፋለን። ክብር ለእግዚአብሔር። ለተግሳጽም ይጠቅማል ይላል። እግዚአብሔር ስህተትን መናገር ብቻ ሳይሆን መንፈስ ቅዱስ ከመሳታችንም በፊት ሊመልሰን ይፈልጋል። ስህተታችንን ከስህተት ሊመልሰን ሪስቶር ሊያደርገን ይፈልጋል። እኛን ለማቅናት የሚጠቀመው ደግሞ መንፈስ ቅዱስ ቃሉ ነው። እግዚአብሔር ስንበድል መንፈስ ቅዱስ ይወቅሰናል። በንስሐ ስንሆን ሰላምና ደስታ ይሰማል። መንፈስ ቅዱስ በዋናነት ይህን ለማድረግ ቃሉን ይጠቀማል።
ልብንም ለማቅናት ይጠቅማል ይላል። ቀና የሆነውን ነገር እንድናስብ ያደርገናል። ስንት ተንኮልና ክፋት የሞላብንን ሰዎች እኮ ከልባችን ቀስ እያለ ጠርጎ እያወጣ የራሱን ሐሳብ መልካም ነገር እየሞላ እዚህ ያደረሰን። ገና የሚወገድ ነገር አለ መቼም የሰው ልብ ክፋት የሞላው ስለሆነ፣ ግን እዚህ የሚያደረሰን እኮ ቃሉ ነው። ቃሉ ነው እየገባ ስፍራ እያስለቀቀ። ክብር ለስሙ ይሁን። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ይሄ ቃል ስንቱን ጤናማ አድርጓል እኮ ስንቱን። እዚህ የማይገኝ ስንት ሰው አለ። ይሄን ስለዚህ ቃሉ ልብን ለማቅናት ይጠቅማል። በጽድቅ ላለው ምክር ይጠቅማል ይላል። እግዚአብሔር በሰዓትን ጊዜ ብቻ አይደለም የሚመልሰን፣ በቃሉ ምክርም ደግፎ ይይዘናል። ሶስተኛውና የመጨረሻው ለመልካም ስራ ያዘጋጃል። ለዚህ ነው በተማረበት ጸንቶ እንዲኖር የሚመክር። እግዚአብሔር ለቅዱሳን ያለው ዓላማ የእርሱን ፍቃድ እንዲያደርጉ ኤፌሶን 2:10 ላይ ምክንያቱም እግዚአብሔር አስቀድሞ እንድንመላለስባቸው ያዘጋጀልንን መልካም የሆኑትን ስራዎች እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር ልጆች ነን ይላል አዲሱ ትርጉም። መልካሙን የእግዚአብሔር ስራ እንድንሰራ በክርስቶስ ኢየሱስ ተፈጠርን። ይሄ መልካም ስራ የእግዚአብሔር ስራ ነው፣ የእግዚአብሔር አጀንዳ ነው። በዚህ የእግዚአብሔር ሐሳብ ውስጥ ተሳታፊ እንድንሆን እድል ተሰጠን። ሃሌሉያ! ክብር ለስሙ ይሁን። ከኛ መልካምነት ተገኝቶ ሳይሆን መልካም የሆነው እሱ በእኛ ስላለ፣ ቃሉ በእኛ ስላለ መልካም እንድናደርግ በክርስቶስ ኢየሱስ እንደገና ተፈጠረ። ኢየሱስ ለዘላለም ጌታ፣ ክብር ለሱ ይሁን። ስለዚህ እግዚአብሔር ቃል ትልቅ ትኩረት ልንሰጠውና ልንማረው በተማርነው እውነት ልንኖር ያስፈልጋል። አገልጋዮች ቃሉን እየመረጥን አንሰብክም። the whole counsel of God ነው ያስተማረው። ሙሉውን አለ ጳውሎስ ኤፌሶን ሽማግሌዎች፣ ሙሉውን የእግዚአብሔር ቃል እየመረጥን የምንሰብከው እግዚአብሔር ቃል አይደለም። ሁለት አገልጋዮች አንድ ጊዜ ሲጋጩ ማለት በንግግር የሆነ ብቻ ይጎሻሸማሉ እና በአጋጣሚ እዛው አጠገባቸው ነበር እና አንተ አውቀ የለ እንዲህ ያለው አንደኛው ፖስታ የሰጡ ቀን እግዚአብሔር መልካም ነው ይህን ያደርጋል ትላለህ፣ ደግሞ ያችን ያላየ ቀን ወየውልሽ ኮራዚን ወየውልሽ ቤተሳይዳ ያ ሁለቱም ያስፈልጋል። እግዚአብሔር ሲገስጸንም ስሙ ይባረክ፣ ሲመክረንም ስሙ ይባረክ። ሙሉን የእግዚአብሔር ቃል እንድንናገር እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ጳውሎስ ለጢሞቴዎስ ሲናገር ሁለተኛ ጢሞቴዎስ 4:1-2 ላይ እንዲህ ይለዋል፣ እግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት መገለጡንና በመንግስቱም እመክራለሁ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመ እየታገስህና እያስተማርህ ዝለፍ፣ ገስጽ፣ ምከር ይለው። ሃሌሉያ! ለመዝለፍ፣ ለመገሰጽ፣ ለመምከር፣ ለማቅናት የእግዚአብሔር ቃል ይጠቅማል። ተነስተን እንጸልይ። ሃሌሉያ ሃሌሉያ። ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ በልጅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሃሌሉያ፣ በምክሬ የደገፍከን አንተ ነህና እናመሰግንሃለን። የመከርከን አንተ ነህና በቃል እናመሰግንሃለን። ሃሌሉያ። የመከረኝ እግዚአብሔር ስሙን ልባርከው፣ ሰው ያረገኝ
የደገፈኝ አማኑኤልን ስሙን ልባርከው ሰው ያረገኝ። ሃሌሉያ። እግዚአብሔር ሆይ በምክር ሰው ስላረከን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ከዚህ ከመጣው ቃል የተነሳ እግዚአብሔር የዘላለም አምላክ በብዙ ነገር የተያዙ ሰዎች ዛሬ ነፃ እንዲወጡ ጸልያለሁ። ቃል በልባቸው ገብቶ ጌታ እግዚአብሔር ሆይ ስፍራን እንዲያስለቅቅ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም፣ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ሆይ የጨለማ ኃይል ጉልበት የተሰበረ የሆነ የአመፃ ጉልበት የፈረሰ የሆነ የዘንዶ ራስ የተወጋ የሆነ የሚያስጨንቃቸው ጉልበቱ የተሰበረ የሆነ ከዚህ ቃል ጋር እንዳይገናኙ የሚታገል የትኛውም አይነት የጠላት አሰራር ዛሬ ወጋ ነው የተወጋ የሆነ በኢየሱስ ስም ይወጋ፣ በኢየሱስ ስም ይወጋ፣ በኢየሱስ ስም ይወጋ፣ በጌታ በኢየሱስ ስም ይወጋ፣ በኢየሱስ ስም ይወጋ። የአመፃ ኃይል ጉልበት የተሰበረ የሆነ የጥፋት መናፍስቶች ምክር የፈረሰ የሆነ የጨለማ ኃይል ጉልበት የተሰበረ የሆነ ክፉ መናፍስቶች የተወጉ የሆኑ የጭንቅ አባላት የተመቱ የሆኑ ሕዝብህ ከቃል ጋር እንዳይገናኝ የሚያሰርፉ መናፍስቶች ይመቱ። የሚያስፈራሩ የሚያስጨንቁ ይመቱ። በተለያየ ነገር አይምሯቸውን የያዙ ይመቱ። እግዚአብሔር ሆይ ፍርሃት በጌታ በኢየሱስ ስም የተነሳ ይሁን። በኢየሱስ ስም የተነሳ ይሁን። በኢየሱስ ስም የተነሳ ይሁን። እግዚአብሔርም የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠም። በዚህ ጉባኤ ውስጥ ያሉ የሚፈሩ የሚደነግጡ ዛሬ ነፃ እንዲወጡ ጸልያለሁ። ላግሬዳ ማሃጂና ማግሎባዲያ ሴትራባዲያስ ኤላዲን ታርባዶኒያ ማግሎባዲያ ሮባሃዱናማስ ኤላጂን ታልማዱና ማክሮባዲያኖስ ኤላዲን ሮባሃዱና ማግሎባዲያስ ሌዲን ታርባዶኒያ ማግሎባዲያ በጌታ በኢየሱስ ስም ነፃ ይውጡ። በጌታ በኢየሱስ ስም ነፃ ይውጡ። በጌታ በኢየሱስ ስም ነፃ ይውጡ። በጌታ በኢየሱስ ስም የፈሩ የደነገጡ ነፃ ይውጡ። በኢየሱስ ስም ነፃ ይውጡ። ከቃል ጉልበት የተነሳ ነፃ ይውጡ። ከስም ኃይል የተነሳ ነፃ ይውጡ። በኢየሱስ ስም ነፃ ይውጡ። የሚያለቅሱ በጌታ በኢየሱስ ስም እግዚአብሔር ሆይ ነፃ ይውጡ። ሃሌሉያ ሃሌሉያ። ኃያል መንፈስ በዚህ ጉባኤ ያለፈ ስለሆነ እናመሰግናለን። እግዚአብሔር ሆይ እንባርክሃለን። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ ከፍ እናደርግሃለን። እግዚአብሔር ሆይ ክበር እንልሃለን። በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስለረዳን ተመስገን። በጌታ በኢየሱስ ስም አሜን። ክብር ለእግዚአብሔር አምላካችን። እግዚአብሔር ይወዳል። እናመሰግናለን። ፓስተር ወደዚህ ይመጣና በባርኮት ጸሎት ይጨርሳል። ፓስተርን ጌታ አብዝቶ ውስጥ ባርከን በበጣም ድንቅ ቃል ነበር። ሁላችንም ቆመን ባርኮት እንቀበላለን። እግዚአብሔር ይባረክ። እግዚአብሔር አምላክ ከፊት ይውጣላችሁ፣ ከኋላ ይከተላችሁ። እግዚአብሔር በውስጥ ክብር በዙሪያችሁ የእሳት ቅጥር አጥር ይሁንላችሁ። እግዚአብሔር አምላክ ተራራችሁን እንደ ሰም ያቅልጥላችሁ። የምትፈሩበት የምትደነግጡበትን ነገር ከፊታችሁ እግዚአብሔር አምላክ ያጥፋላችሁ። ከፊት እየወጣ እግዚአብሔር አምላክ አለሁ ይበላችሁ። እናንተና እናንተ የሆኑ በሙሉ ልጆቻችሁ፣ ቤተሰቦቻችሁ በክርስቶስ ደም የተቀጠሩ ይሁኑ። እባብና ጊንጡን ያስረግጣችሁ። የጠላትን ራስ ያስቀጥቅጣችሁ። እግዚአብሔር ድንቅን ታምራትን ሁሉ ያደርግላችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር አምላክ ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር አምላክ ፊቱን ወደ እናንተ ያንሳ፣ ሰላሙንም ይስጣችሁ። የእግዚአብሔር ፍቅር የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ለዘላለም ተባርካችሁ ቅሩ። ለጌታ ክብር ሰጠን።